ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ የአሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ኢንትራንስ ኤግዛም ጥያቄዎችን እየሰራ ነው። የ2017 ኢንትራንስ ኤግዛም የምንሰራው ቡክሌት ኮድ 326 ነው። በዛሬ ክፍል 7 ከ47 ጀምሮ ያሉ ጥያቄዎችን አብረን በጋራ እንሰራለን ማለት ነው። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። Question number 47. A projectile is thrown from a level ground with an initial velocity v0 making an angle of theta above the horizontal. If the maximum height covered by the projectile is h, what is the horizontal range of the projectile in terms of h and theta? So በዚህ maximum height እና በአንግል theta ሲገለጽ ምን ይመስላል ነው ምንድነው የተጠየቃችሁት? what is the horizontal range ነው ሬንጅ ነው የተጠየቃችሁት ማለት ነው። ኦኬ ሶ ሬንጅ ቫልዩ ሲፈለግ a maximum height divided by tan theta, b maximum height tan theta over 4, c 4 times maximum height divided by tan theta, d maximum height divided by 4 times tan theta. Capital H የምንለው እንዳልኳችሁ maximum height ነው። ኦኬ if the maximum height covered by the projectile is capital H ስለሚል ኦኬ ሶ ይህን ጥያቄ የምንሰራው በኢንክላይን ፕሮጀክታይል ሞሽን የተማራችሁት ማክሲመም ሃይት እና ሬንጅ በምን ፎርሙላ ይፈለጋሉ የሚለውን ሁለቱም ፎርሙላዎች በመጠቀም ብቻ ዋን አናዘር ሰብስቲት በማድረግ አንድ ፎርሙላ እንፈልጋለን ማለት ነው። ያ ፎርሙላ የሁለቱን ኢኩዌሽኖች ወይንም ደግሞ የሁለቱን የሆሪዞንታል ሬንጅ እና የማክሲመም ሃይት ሪሌሽንሺፕ የሚያሳይ ኢኩዌሽን ነው ፈልጎ የተባለው። ሶ ኢን ተርምስ ኦፍ ማክሲመም ሃይት ኤንድ ቴታ ሬንጅ እንዴት ይገለጻል ነው ጥያቄው። ሶ በዚህ መሰረት ጥያቄውን ስንሰራ ሎክ ኢፍ ዘ ኦብጀክት thrown into the air አንድ ኦብጀክት አየር ላይ ብንለቀው ኢኒሻል ቬሎሲቲ አት አን አንግል ቴታ ሶ the motion seems like this one ይሄን አይነት እንቅስቃሴ ቢኖረው ኢንክላይንድ ፕሮጀክታይል ሞሽን ይባላል። ሶ ኢንክላይንድ ፕሮጀክታይል ሞሽን ላይ ማስተዋል ያለበት ምንድነው? አንደኛው ከዚህ ያለው ዲስታንስ ሆሪዞንታል ዲስታንስ ሬንጅ ይባላል አይደለ? ሶ ይሄ ሬንጅ ቫልዩ ነው የተጠየቅነው ሬንጅ ቫልዩ ነው። እንዲሁም ማክሲመም ሃይት አለ ኦብጀክቱ ከግራውንዱ ማክሲመም ከፍታ ምንለው ከዚህ ያለው ነው ኤች ማክስ ኤች ማክስን በምን ወክሉት ነው የሚለው በካፒታል ኤች። ኦኬ ሶ ዋናው ጥያቄው ምንድነው? በማክሲመም ሃይት እና በሬንጅ መካከል ያለው ሪሌሽንሺፕ ነው። ሶ ሬንጅን ኢን ተርምስ ኦፍ ማክሲመም ሃይት እና ቴታ ግለጹት ነው አንግል ቴታ አለን። ሶ ሁለቱም ፎርሙላዎች ማስታወስ ይኖርባቸዋል። አንደኛው የሬንጅ ፎርሙላ ነው። ሬንጅ is equal to twice of initial velocity square sin theta cos theta over g የሚል ፎርሙላ አለ። ወይንም ደግሞ ኢኒሻል ቬሎሲቲ ስኩዌር sin theta over g የሚል ፎርሙላ አለ ማለት ነው። ሌላው ደግሞ ማክሲመም ሃይት h max is equal to initial velocity square sin square theta over 2g ሶ እነዚህ ናቸው። ይሄን ማክሲመም ሃይት ምን አድርጉት ነው የሚለው በካፒታል ኤች ወክሎ ስለሚል ምን እናደርጋለን እኛ ይሄን እናጠፋና ማክሲመም ሃይት እናደርጋለን ማለት ነው። ኦኬ ሶ በዚህ መሰረት እያንዳንዱን ኢኩዌሽን እንፈልጋለን። ሶ ኢኩዌሽኑ ምን ይመስላል ነው? ኦኬ ኢኩዌሽኑን ስንፈልግ ዋን አናዘር ሰብስቲት ነው የምናደርገው። ሶ ሰብስቲት ስናደርግ ሁለቱን ኢኩዌሽን የት ውስጥ ነው የምንከተው የሚለው ነው አሬንጅ ማድረግ ያለብን። ሶ ኮመን የሆኑ ቫሪያብሎችን እንፈልጋለን። ኮመን የሆኑ ቫሪያብሎችን ስንፈልግ እዚህ ጋር ኢኒሻል ስኩዌር ጂ አለ፣ እዚህ ጋርም ኢኒሻል ስኩዌር ኦቨር ጂ አለ። ሶ ይሄን ፎርሙላ አሬንጅ አድርገን የት ውስጥ ነው የምንገባው? እዚህ ውስጥ ሰብስቲት እናደርጋለን። የትኛውን አሬንጅ እናድርግ? ይሄን አሬንጅ እናድርግ። ሉክ አሬንጅ የምታደርጉት እንዴት ነው? ፎርሙላን ዋን አናዘር ሰብስቲት ለማድረግ መጀመሪያ ምቹ ሁኔታ መፍጠር አለብን። ሉክ ሬንጅ ቫልዩ ሶ የመጀመሪያው ሬንጅ is equal to ለሰብስቲቱሽን እንዲመች ቦታ ብቻ ነው የምናረጋገው። ኦኬ ሶ እዚህ ጋር ለምሳሌ ኢኒሻል ስኩዌር ኦቨር ጂ የሚለውን እናስወጣዋለን። ማለጻፍ 2 ታይምስ sin theta ታይምስ cos theta የሚለውን ጽፈና ቀሪው ማን ነው ሲባዛ እቺ ኢኒሻል ስኩዌር ኦቨር
ጂ ቶታል ጂ እንደዚህ ማድረግ ትችላላችሁ። ኦኬ ምንም ችግር የለውም። ይሄ ስታባዙት ራሱ ነው፣ ምንም አይነት የቦታ ለውጥ ብቻ ነው። ምክንያቱም ምንድን ነው በቀላሉ ሰብስቲት ለማድረግ ነው። ቀጣይ ምንድን ነው ይሄንን ነው የምፈልገው፣ እዚህ ውስጥ ነው ሰብስቲት ማድረግ የምፈልገው። ሌላው አሬንጅ ማድረግ ያለብኝ የዚህ ሃይት ሪአሬንጅ ማድረግ ያለብኝ። ይህንም እንደዚሁ ሪአሬንጅ ስናደረግ ምን ማድረግ አለብን? ሃይት ኢዝ ኢኳል ቱ ማክሲሙም ሃይት ኢዝ ኢኳል ቱ ኢኒሻል ስኩዌር ኦቨር ጂ የሚለውን አስወጣለሁ። ማን ነው ወደዚህ ማስቀረው? ሳይን ስኩዌር ቴታ ለብቻ ጽፋለሁ ኦቨር ቱንም እዚህ ጋር ጽፋለሁ። ማንን ማስቀረት የምፈልገው? ኢኒሻል ቬሎሲቲ ስኩዌር ኦቨር ጂ 2 ታይምስ ጂ 2 ጂ ነው አይደል? ኢኒሻል ስኩዌር ታይምስ ሳይን ቴታ ሳይን ስኩዌር ቴታ ኢኒሻል ታይምስ ሳይን ስኩዌር ቴታ ተመሳሳይ ነው። የቦታ ለውጥ ብቻ ምቾት እንዲሰማው ብቻ ወይንም ደግሞ ካልኩሌሽኑን ጥሩ ለማድረግ ብቻ ነው እየጣርኩ ያለሁት። ኦኬ ይሄን አሬንጅ ካደረግን በኋላ እዚህ ውስጥ ነው ሰብስት ማድረገው። ሉክ ይህንን ትንሽ አሬንጅ ላድርገው፣ ቱን ወደዚህ ላምጣው ወይንም ደግሞ ቦት ሳይድስ ክሪክ ሮስ ባባዛው ምን ይኖራል? ሉክ ቦት ሳይድስ በምን አባዛዋለሁ? በሁለቱም ሳይድ በቱ ኦቨር ለማጥፋት ሳይን ስኩዌር ቴታ፣ ይህንም ቱ ኦቨር ሳይን ስኩዌር ቴታ አደርገዋለሁ። ለምንድን ነው ይህም በዚህ ላጠፋለሁ፣ ይህም በዚህ ማን ለማስቀረት? ኢኒሻል ስኩዌር ኦቨር ጂ ለማስቀረት። የቀረው ኢኒሻል ቬሎሲቲ ስኩዌር ኦቨር ጂ ኢዝ ኢኳል ቱ 2 ታይምስ ኤች 2ኤች ኦቨር ሳይን ስኩዌር ቴታ። አሁን በጣም ጥሩ ሆኖልኛል። ይህ የሃይት ኢኩዌዥን ነው፣ ማክሲመም ሃይት። ይሄ ደግሞ የሬንጅ ነው። ኢኒሻል ስኩዌር ኦቨር ጂ፣ ይህም ኢኒሻል ስኩዌር ኦቨር ጂ ነው። ይህንን የት ውስጥ ሰብስት አደርገዋለሁ? እዚህ ውስጥ ወስጄ ይህን እዚህ ሰብስት። ሬንጅ ኢዝ ኢኳል ቱ 2 ሳይን ቴታ ኮስ ቴታ እናደረግና ሲባዛ፣ አሁን በዚህ ቦታ ማንን ነው የማታስገቡት? ኢኒሻል ስኩዌር ኦቨር ጂ 2ኤች ኦቨር ሳይን ስኩዌር ቴታ የሚለውን ነው የምታስገቡት። ኦኬ እዚህ ቦታ ላይ ኢኒሻል ስኩዌር ኦቨር ጂ የሚለውን ይሄንን እዚህ ሰብስቲት። በኢኒሻል ስኩዌር ኦቨር ጂ ቦታ ይሄ 2ኤች ኦቨር ሳይን ቴታ አስገባለሁ ሰብስቲ ያደርግ። 2ኤች ኦቨር ሳይን ስኩዌር ቴታ ይሆናል። ከዚህ በኋላ ሲምፕል ነው፣ ምክንያቱም ዋና ነዘር ሰብስቲ አድርገን ስንገልጽ ነው የሚመጣው። ኦኬ ካንስል የሚሆኑትን ካንስል እናደርግ። ሳይን ስኩዌር ቴታ ማለት ሳይን ቴታ ሲባዛ በሳይን ቴታ ማለት ነው። አንዷ ሳይን ቴታ አንዷን ስኩዌሯን ታጠፋለች፣ ወይንም ሳይን ቴታ ሲባዛ ሳይን ቴታ ሳይን ስኩዌር ቴታ ማለት ነው። አንዷ አጠፋ ማለት አንድ ሳይን ቴታ ብቻ ይቀራቸዋል። ኦኬ የቀረንን ነገር ስናባዛ ምን እናገኛለን? የምናገኘው ሬንጅ ኢዝ ኢኳል ቱ 2 ታይምስ 2 4 ሆነ አይደል? 4 ታይምስ ኤች 2 በ2 4 ነው። ከዛ ካፒታል ኤች አለ፣ ከዛ ማን ያለ ኮስ ቴታ አለ አይደለ? አሬንጅ ነው ቦታ ያረኩት። 2 ሲባዛ በ2 ቁጥሮችን አባዝቻለሁ፣ ሲካፈል ለማን የቀረን ሳይን ቴታ አለ አይደለ? ስለዚህ 4ኤች ኮስ ኦቨር ሳይን ይሆናል ማለት ነው። ታን ቴታ ማለት ዘ ሬሾ ኦፍ ዋት ሳይን ቴታ ኦቨር ኮስ ቴታ ነው። ብንገለብጠው ምን ይሆናል? ይሄ ታን ኦቨር ዋን ማለት ነው አይደል? ኮስ ኦቨር ሳይን ብናደረገውስ? ይህም ሪስፕሮካል ብናደረገው ኮስ ቴታ ኦቨር ሳይን ቴታ ብናደረገው ምን ይሆናል? ሪስፕሮካል ካደረግነው ዋን ኦቨር ታን ቴታ ማለት ነው አይደለ? በሌላ አባባል ኮስ ኦቨር ሳይን ማለት ምን ማለት ነው? ዋን ኦቨር ታን ማለት ነው አይደለ? ኮስ ኦቨር ሳይን ማለት ማን ነው? ኮስ ኦቨር ሳይን ማለት ዋን ኦቨር ታን ቴታ ማለት ነው። ስለዚህ ምን እናደርጋለን? ሬንጅ ኢዝ ኢኳል ቱ 4ኤች ኮስ ኦቨር ሳይን ማለት ዋን ኦቨር ታን ቴታ ማለት ነው ተባብለን አይደል? ስለዚህ 4ኤች ታይምስ 1 4ኤች ዲቫይድ ባይ ታን ቴታ። ስለዚህ ዘ ላስት አንሰራችን ሬንጅ ኢዝ ኢኳል ቱ 4ኤች ኦቨር ታን ቴታ። የተጠየቅነው ምንድነው? ዋት ዘ ሆሪዞንታል ሬንጅ ይላል። ሬንጅ ነው የሚለው። ዋት ዘ ሆሪዞንታል ሬንጅ ኦፍ ዘ ፕሮጀክተር ኢን ተርምስ ኦፍ ኤች ኤንድ ቴታ። ኢን ተርምስ ኦፍ ኤች ኤንድ ቴታ ሲገለጽ ሬንጅ 4ኤች ኦቨር ታን ቴታ ነው ማለት ነው። ኦኬ ትክክለኛ መልሳችን ከምርጫዎች ውስጥ የትኛው ነው ስንል የአንሰሪዝ ሲ ይሆናል ማለት ነው። ኦኬ እያንዳንዱ ሬንጅ ኢዝ ኢኳል ቱ ማለት ነው። እሺ ይሄም ሬንጅ ኢዝ ኢኳል ቱ ማለት ነው። ኦኬ
ችኛውን ብቻ ስላስቀመጣት ነው። ሰው በዚህ መሰረት ትክክለኛ መልሳችን ሲ ይሆናል። ሲ ምንድን ነው የሚለው 4 ታይምስ ኤች ወይም ማክሲመም ሃይት ዲቫይድ ባይ ታን ቴታ የሚለው ትክክለኛ መልሳችን ነው። ኩዌስችን ነምበር 48 4 ፖይንት ማስ 1 4 ኪሎግራም ማስ 2 1 ኪሎግራም ማስ 3 ኪሎግራም and mass 4 5 kilogram are attached to a massless rod which lies on the x-axis as shown in the figure below. እዚህ እንደምታያቸው አራት ማሶች አሉ የተደረደሩት ኤክስ አክሲስ ላይ ናቸው። እነዚህ ማሶች እንደምታያቸው ማስ 1 ማስ 2 ማስ 3 and ማስ 4 እያንዳንዱ ፖይንት ላይ ተቀምጠዋል። ምንድነው የተጠየቃችሁት? how much is the moment of inertia of the system about the y-axis ይላል። y-axis axis of rotation ቢሆን ሞመንት ኦፍ ኢነርሻው ምን ያህል ይሆናል ነው። ይሄ በጣም ሲምፕል ጥያቄ ነው። ዋናው ነገር ግን ምንድን ነው ሞመንት ኦፍ ኢነርሻ ስንፈልግ ምን መፈለግ አለብን የሚለው ማየት አለብን። ሞመንት ኦፍ ኢነርሻ ሲፈለግ ሞመንት ኦፍ ኢነርሻ ፎር ፖይንት ማስ ለፖይንት ማስ ሲፈለግ ኢነርሻ ሪፕሬዘንትድ ባይ አይ ነው። ስንት ማሶች አሉ? አራት ማሶች አሉ። ማስ 1 ታይምስ r1 ስኩዌር ፕላስ ማስ 2 r2 ስኩዌር ፕላስ ማስ 3 r3 ስኩዌር ፕላስ ማስ 4 r4 ስኩዌር አራት ማሶች ስላሉ ፐርፐንዲኩላር የሆነ ዲስታንስ ፍሮም አክስ ኦፍ ሮቴሽን ይሄን እንወስዳለን ማለት ነው። በዚህ ፎርሙላ ነው የምንወስደው። የማስ መጠናቸው ነው። የፖይንት ማስ ኢነርሻ ሲፈልግ ማስ ታይምስ ፐርፐንዲኩላር ዲስታንስ ስኩዌር ስለሆነ ስለዚህ ጠየቃችሁት ምንድነው ሞመንት ኦፍ ኢነርሻ ነው። እያንዳንዱ ማስ ተሰጥቷል። ማሷን 4 ኪሎ ግራም ነው። r1 r2 r3 r4 የሚለው ነገር ነው በደንብ ማስተዋል ያለባችሁ። ሁሉም ማሶች አክስ ኦፍ ሮቴሽናቸው ይሄ ነው። ይሄ አክስ ኦፍ ሮቴሽን ይባላል። ዋይ አክሲሱ ነው ይላል። ኦኬ እዚህ ጋር ምንድነው የሚለው 4 ፖይንት ማስ እነዚህ attached to a massless rod which lies on the x axis ሁሉም x axis ላይ ሆነዋል። how much is the moment of inertia of the system about the y axis y axis ላይ ኢነርሻ ፈልጉ ነው የሚለው። አክስ ኦፍ ሮቴሽናችን ይሄ ነው። እያንዳንዱን r1 r2 r3 የምትፈልጉትም ከአክስ ኦፍ ሮቴሽን ነው የምንነሳው። ኦኬ ለምሳሌ ማስ 2 ከአክስ ኦፍ ሮቴሽን ያለው ርቀት ከዚህ ያለው ርቀት ነው አይደለ? ከአክስ ኦፍ ሮቴሽን ማስ 2 ያለበት ርቀት r2 ይባላል። ማሷን ከአክስ ኦፍ ሮቴሽን ያለው ርቀት ምን ተብሎ ይጠራል? r1 ይባላል። r1 r2 ያለው ዲስታንስ ፐርፐንዲኩላር ዲስታንስ ነው። ኦልዌይስ ማሱ ያለበት ቦታ እስከ አክስ ኦፍ ሮቴሽን ያለው ርቀት ዲስታንስ ፐርፐንዲኩላር ዲስታንስ ይባላል ማለት ነው። ይሄ ፐርፐንዲኩላር ዲስታንስ ለማሷን r1 እንላለን፣ ለማስቱ r2። ኦኬ በዚህ መሰረት ነው። ማስ 3 ግን እዛው ፖይንት ላይ አክስ ኦፍ ሮቴሽን የሚያልፍበት ስለሆነ r3 0 ነው። ኦኬ r3 0 ነው ቢኮዝ ዜር ኢዝ ኖ ዲስታንስ እዛው ጋር ነው በሱ ነው ያለፈው። ስለዚህ r3 0 ነው። ማስ 4 እዚህ ጋር ነው ያለው። አክስ ኦፍ ሮቴሽናችን እዚህ ጋር ነው እንደምታዩት። ስለዚህ ለማስ 4ም ፐርፐንዲኩላር ዲስታንስ ድሮ ማድረግ አለብን። ኦኬ ማስ 4 ካለበት እስከ አክስ ኦፍ ሮቴሽን ያለው ርቀት r4 ነው ማለት ነው። እነዚህ ነገሮች ካወቅም በጣም ሲምፕል ነው። ምክንያቱም እያንዳንዱን ነገር እዚሁ ሳብስቲቱት ማድረግ ነው የሚጠበቅባችሁ ማለት ነው። ሳብስቲቱት ልናደርግ ነው። ሞመንት ኦፍ ኢነርሻ ሪፕሬዘንትድ ባይ ማሷን በቁጥር ስንት ነው? እዚህ ጋር 4 ኪሎ ግራም 4 ኪሎ ግራም ሲባዛ r1 ዲስታንስ የምንለው ከዚህ እስከዚህ ነው። ስለዚህ ካውንት እናደርጋለን። ይሄ 0 ነው። 1 ሜትር 2 ሜትር 3 ሜትር 4 5 ሜትር ርቆ ነው ያለው። r1 ስንት ነው? 5 ሜትር። ኦኬ እንሰይማቸው። r1 5 ሜትር ነው። r2 ስንት ሜትር ነው? r2 ማስቱ ያለበት ርቀት ነው ከዚህ 2 ሜትር ርቀት አይደል? 0 2 ሜትር 2 ሜትር ነው። r3 አክስ ኦፍ ሮቴሽን ከ0 0 ስለሚነሳ r3 ቫልዩ 0 ነው። 0 ሜትር ነው የምንለው። ይሄ ኔጌቲቭ ቫልዩ ማግኒቲዩድ መጠቀም ኔጌቲቭ የሚባል ሜትር አይደለም። ኔጌቲቭ ብታስገቡም ስኩዌር ስለሚሆን ምንም አይነት ችግር የለውም። ኦኬ ኔጌቲቭ 4 ስኩዌር ማለት ትችላላችሁ። ስለዚህ r4 ኔጌቲቭ 4 ሜትር ኔጌቲቭ የሚባል ልኬት የለም፣ ግን ማግኒቲዩዱ 4 ሜትር ማድረግ ትችላላችሁ። ወይንም አይኖ ኔጌቲቭ ነው ካላችሁ ሰዱ ምን ችግር የለም፣ ምክንያቱም ስኩዌር ስለሚሆን።
ስለዚህ ማግኒቲዩድ ቫሉ 4 ሜትር ርቀት ላይ ነው ከነበረው ቱ ዘ ኔጌቲቭ 4 ሜትር ርቀት ላይ ነው እንላለን። ኦኬ ሶ እያንዳንዱ ሰብስቲት ስናደርግ አርዋን 5 ነው። ሶ 5 ሜትር ዘ ሆል ስኩዌር እናደርጋለን። ማስቱ በቁጥር 1 ኪሎ ግራም ነው። 1 ኪሎ ግራም ሲባዛ አርቱ 2 ሜትር ነው። 2 ሜትር ዘ ሆል ስኩዌር እናደርጋለን። ማስሪ የማስ መጠኑ በኪሎ 3 ኪሎ ግራም ነው። 3 ኪሎ ግራም ሲባዛ አር ስሪ ቫሊዩ አክስ ኦፍ ሮቴሽን ያለፈበት ዲስታንስ ስለሆነ ዜር ኢዝ ኖ ዲስታንስ አለ። ሶ ከአክስ ኦፍ ሮቴሽኑ ያለፈበት ዲስታንስ ስለሆነ 0 ሜትር ነው። ኦኬ ፕላስ ማስ ፎር በቁጥር 5 ኪሎ ግራም ነው። 5 ኪሎ ግራም ሲባዛ ዲስታንሱ ደግሞ ኔጌቲቭ 4 ወይም 4 ሜትር ስኩዌር ስለሚሆን ኔጌቲቭ ይጠፋል። 4 መውሰድ ትችላላችሁ። ኦኬ 4 ሜትር ርቀት ላይ ነው ብለን በቀላሉ ሶ እያንዳንዱ ቁጥር እያባዛን ነው የምንሄደው። ስኩዌር የሚሆነውን ስኩዌር እናደርጋለን። ሶ 5 ስኩዌር ማለት 5 ጊዜ 5 25 ነው። ስለዚህ እዚህ ጋር 4 ኪሎ ግራም ሲባዛ በ25 ሜትር ስኩዌር ይሆናል። ሶ 5 ሜትር ዘ ሆል ስኩዌር ማለት 5 ታይምስ 5 25 ነው። ሜትሩ ሜትር ስኩዌር ይሆናል። እዚህ ጋር ደግሞ 2 ስኩዌር ማለት 2 ስኩዌር ነው 4 ነው። 4 ሲባዛ በአንድ 4 ይሆናል። ግን 1 ኪሎ ግራም ሲባዛ በ4 ሜትር ስኩዌር እናደርጋለን። እዚህ ጋር ማነው 3 ኪሎ ግራም ሲባዛ 0 ስኩዌር 0 ነው አይደል? 0 ሜትር ስኩዌር። ሶ 4 ስኩዌር 4 ጊዜ 4 16 ነው። ሶ እዚህ ጋር የምናደርጋለን 5 ኪሎ ግራም ሲባዛ በ16 ሜትር ስኩዌር እናደርጋለን። ሶ እያንዳንዱ ቫሊዩ እናስቀምጥ። አይ ኢዝ ኢኳል ቱ 4 ጊዜ 25 ስንት ነው? 100 አይደለ? 100 ኪሎ ግራም ሜትር ስኩዌር ይሆናል። አንድ ሲባዛ በ4 እዚህ ጋር 4 ኪሎ ግራም ሜትር ስኩዌር ይሆናል። እዚህ ጋር 0 ነው አይደለ? 0 ኪሎ ግራም ሜትር ስኩዌር ይሆናል። እዚህ 3 ሲባዛ በ0 ስለሆነ ሶ 5 ጊዜ 16 80 ይመጣል። ሶ አባስታችሁ ቼክ አድርጉ። ሶ 5 ሲባዛ 80 ኪሎ ግራም ሜትር ስኩዌር ማለት ነው። ሶ አጠቃላይ ስንደምራችሁ ስንት ይመጣል የሚለውን ሶ አድ ስናደርግ 100 ፕላስ 4 ፕላስ 0 ፕላስ 80 አይደለ? ስንት መጣ? 184 ኪሎ ግራም ሜትር ስኩዌር። ሶ ዘ ላስት አንሰር 184 ኪሎ ግራም ሜትር ስኩዌር ነው። ሞመንት ኦፍ ኢነርሻ መጠናችን 184 ኪሎ ግራም ሜትር ስኩዌር ነው ብለን መመለስ ይችላለን። ሶ መልሳችን የትኛው ነው? ዲ አንሰር ኢዝ ቢ ነው ማለት ነው። ኦኬ 184 ኪሎ ግራም ሜትር ስኩዌር የሚለው ትክክለኛ መልሳችን ነው። በዚህ መልኩ መመለስ ይችላለን ማለት ነው። ኦኬ question number 49 the amount of heat energy required to rise the temperature of a given substance by 1 degree Celsius is called ይላል። አይ ቲንክ በጣም ሲምፕል ነው። ስለ ስፔሲፊክ ሂት ካፓሲቲ እና ሂት ካፓሲቲ ልዩነት ተምራችኋል አይደል? ሶ ስፔሲፊክ ሂት ካፓሲቲ ማለት ለምሳሌ 1 ኪሎ ግራም ሳምፕል ቢኖረን ሰብስታንስ ያ ሰብስታንስ 1 ኪሎ ግራም ሳምፕል የወሰድነው ሰብስታንስ ሙቀቱን በ1 ዲግሪ ሴልሺየስ ለመጨመር ምን ያህል አማውንት ኦፍ ሂት ኢነርጂ ያስፈልጋል ካለን ስፔሲፊክ ሂት ካፓሲቲ ይባላል። ነገር ግን ቶታል አማውንት ማሱ አማውንቱ ሳይጠቀስ ግሬተር ዛን ዋን የሆነ ወይም ደግሞ ለዛን ዋን ሊሆን ይችላል። ያንን ሳምፕል በ1 ዲግሪ ሴልሺየስ ሙቀት ለመጨመር ምን ያህል አማውንት ኦፍ ሂት ኢነርጂ ያስፈልጋል ካለን ምን ይባላል? ሂት ካፓሲቲ ይባላል ማለት ነው። ኦኬ ሶ ዘ አማውንት ኦፍ ሂት ኢነርጂ ሪኳየርድ ቱ ራይዝ a temperature of a given substance by 1 degree Celsius we said heat capacity ይባላል። so heat capacity represented by capital C the amount of heat energy divided by change in T ነው አይደለ? so በዚህ ፎርሙላ ነው heat capacity ብለን እንጠራው ማለት ነው። ኦኬ so የዚህ የሂት ካፓሲቲ ዴፊኒሽን ነው። so በቀላሉ ሂት ካፓሲቲ ብለን መመለስ እንችላለን ማለት ነው። ነገር ግን ስፔሲፊክ ሂት ካፓሲቲ የማይሆንበት ምንድነው? 1 ኪሎ ግራም ሳምፕል ብሎ ሳምፕል ስለሰጠ ነው። ስፔሲፊካሊ ለዛ ሰብስታንስ 1 ኪሎ ግራም ሳምፕል ብሎ ካልጠቀሰ ስፔሲፊክ አይሆንም። ሂት ካፓሲቲ ብለን ነው ቶታል አማውንት ነው የሚለው። ሶ ዘ አማውንት ኦፍ ሂት ኢነርጂ ሪኳየርድ ቱ ራይዝ ዘ ቴምፕሬቸር ኦፍ ኤ ጊቨን ሰብስታንስ ባይ 1 ዲግሪ ሴልሺየስ ዊ ሴድ ሂት ካፓሲቲ ተብሎ ይጠራል። question number 50 which one of the following statement is correct about the properties of wave? የትክክለኛው ስቴትመንት የሆነው ምርጫ የትኛው ነው? ስለ ዌቭ የሚናገረው የትኛው ምርጫ ነው ነው የሚለው። ዌቭ በባህሪው ምን ያደርጋል? ሪፍሌክት ያደርጋል። አንደኛው ሪፍሌክት የማድረግ ሞገድ የምንለው ለምሳሌ ድምፅ ላይት ሊሆን ይችላል ኦር ሳውንድ ዌቭ ሊሆን ይችላል።
እንደዚህ አይነት ዌቮች በባህሪያቸው ሪፍሌክት ያደርጋሉ። ሪፍሌክሽን ማለት ሪባውንሲንግ ማለት ነው። ከአንድ ሰርፌስ ላይ ነጥሮ መመለስ ሪፍሌክሽን ይባላል። ሌላኛው ደግሞ ከአንድ ሚዲየም ወደ ሌላ ሚዲየም ሲጓዝ ሪፍራክት ያደርጋል፣ አቅጣጫ ይቀይራል። ሶ ቤንዲንግ ኦፍ ዌቭ ዊች ፕሮፓጌትስ ፍሮም ዋን ሚዲየም ቱ ዚ አዘር ሚዲየም ምን ይባላል? ሪፍራክሽን ይባላል። ሌላው የዌቭ ፕሮፐርቲ ምንድን ነው? ዲፍራክሽን ነው። ዲፍራክሽን ማለት በትንሽ ጋፕ ወይም ኦፕኒንግ የመውጣት ባህሪ ዲፍራክሽን ይባላል። ዲያዘር ኢንተርፌረንስ ነው። ኢንተርፌረንስ ማለት ሁለትና ከዛ በላይ ዌቮች ኮምባይን ሲሆኑ የሚፈጠር ኮምቢኔሽን ኢንተርፌረንስ ይባላል። ሶ ኢንተርፌረንስ አይዘር ኮንስትራክቲቭ ወይም ዲስትራክቲቭ ሊሆን ይችላል። ሶ እስኪ ጥያቄው ምንድን ነው? ስለ ዌቭ ትክክለኛ የሚገልጸው ምን ይመስላል ነው። ፈርስት ዋን ዌን ቱ ዌቭስ ኢንተርፌር ዲስትራክቲቭ ይላል። ኢንተርፌረንስ ሁለት አይነት ኢንተርፌረንስ አለ። አንደኛው ኮንስትራክቲቭ ኢንተርፌረንስ ይባላል። ለምሳሌ ሁለት ዌቮች ዋን አናዘር የሚደጋግፉ ከሆነ ወይንም ደግሞ ክረስት ቱ ክረስት ትረፍ ቱ ትረፍ ከተገናኙ ኮንስትራክቲቭሊ ኢንተርፌር ተደራርገዋል እንላለን። አንደኛው ሞገድ ሌላኛው ሞገድ ደግሞ ካጠፋው ወይም ደግሞ ያለውን የዌቭ ሞገድ ከቀነሰው ዲስትራክቲቭ ኢንተርፌረንስ ይባላል። ስለዚህ ኮንስትራክቲቭ እና ዲስትራክቲቭ ኢንተርፌረንስ ስንመለከት ያለው የአምፕሊቲዩድ መጠን፣ አምፕሊቲዩድ ማለት ሉክ ለምሳሌ ይሄ ዌቭ ሳይን ዌቭ ነው። አንደኛው ዌቭ ይሄ ቢሆን ዲያዘር ዌቭ ደግሞ እዚሁ ጋር ኦቨርላፕ ቢያደረግ ሁለቱ ድምፆች ምን ሆነዋል? ክረስት ቱ ክረስት ተገናኝተዋል፣ ትረፍ ቱ ትረፍ ተገናኝተዋል። ስለ ሁለቱ ሞገዶች ይሄ ዌቭ ዋን ቢሆን ይሄ ሁለተኛው የሎ ከለር ደግሞ ዌቭ ቱ ቢሆን ሁለቱ ሞገዶች ምን ሆናል? ኮንስትራክቲቭሊ ኢንተርፌር ተደራርገዋል። ኮንስትራክቲቭ ኢንተርፌረንስ ማለት እንዳልኳችሁ ሁለቱም ተመሳሳይ ሞገዶቹ ነው በተመሳሳይ ፖይንት የሚያልፉ ከሆነ ኮንስትራክቲቭ ኢንተርፌረንስ ይባላል። ስለዚህ ይሄ ኮንስትራክቲቭ ኢንተርፌረንስ ያለው የአምፕሊቲዩድ መጠን ወይም የሞገድ መጠን ድምፅ ቢሆን ለምሳሌ የድምፁ መጠን ማክሲመም አምፕሊቲዩድ ይፈጠራል ማለት ነው። የመጀመሪያው አምፕሊቲዩድ ኤ1 እና ሁለተኛው አምፕሊቲዩድ ኤ2 ድምር ውጤት በዘሎፍስ ሱፐርፖዚሽን ፕሪንሲፕል አምፕሊቲዩድ 1 ፕላስ አምፕሊቲዩድ 2 የሁለቱ ኮንስትራክቲቭ ከሆነ ማክሲመም አምፕሊቲዩድ ይፈጠራል። ያ ማለት የሁለቱ የድምፅ ሞገድ አንድ ላይ ወይም የሁለቱ ላይት ዌቭ ሊሆን ይችላል ማክሲመም የሆነ አምፕሊቲዩድ ወይም ከፍ ያለ የሞገድ ዌቭ ይፈጥራል። ይሄ ሞገድ ወይም ዌቭ ማክሲመም አምፕሊቲዩድ የሁለቱ ድምር ውጤት ማለት ነው፣ ቶታል አምፕሊቲዩድ። ይሄ ምን ይባላል? ኮንስትራክቲቭ ኢንተርፌረንስ ይባላል። ዲስትራክቲቭ ሲሆን ግን ሲዋጥ ነው። ለምሳሌ እዚህ ጋር ግልጽ እንዲሆንላችሁ ሁለት ሰዎች ተመሳሳይ የሆነ ዜማ እኩል ቢዘፍኑ ያላቸው የድምፅ ሞገድ ምን ይሆናል? ይደጋግፋል። የሁለቱ ሞገድ አንድ ላይ መርጅ በሚሆንበት ሰዓት ኢንተርፌረንስ ይባላል። ይሄ ኢንተርፌረንስ ድምፃቸው ዋን አናዘር ተደጋግፏል ወይም ደግሞ የሁለቱ ድምፅ የበለጠ ላውድ የመሆን የመሰማት እድል አለው። ያ ምን ይባላል? ኮንስትራክቲቭ ኢንተርፌረንስ ይባላል ማለት ነው። ዲስትራክቲቭ ሲሆን ይሄ የመጀመሪያው ዌቭ ዋን ብንለው ሁለተኛው ዌቭ ይህን አይነት ሙቭመንት ቢኖረው ሁለቱ ዌቮች አንደኛው ትረፍ ሌላኛው ክረስት አይደለ? ይሄ ክረስት ይባላል። ይሄ ፖይንት ደግሞ ትረፍ ይባላል። ሁለቱ ሚት ሳይደራረጉ እንደዚህ አይነት ሞገድ የሚፈጥሩ ከሆነ ኦፖዚት የሆነ ሙቭመንት ካላቸው ይሄ ዲስትራክቲቭ ኢንተርፌረንስ ይባላል። ያላቸው አምፕሊቲዩድ ይቀናነሳል ማለት ነው። ለምሳሌ የመጀመሪያው ዌቭ ዋን አምፕሊቲዩድ ዋን ቢኖረው ሁለተኛው ዌቭ እዚህ ጋር ያለው ዌቭ ቱ ከታች ያለው አምፕሊቲዩድ ቱ ቢሆን ይሄ ኔጌቲቭ አምፕሊቲዩድ ነው። ስለ ቶታል አምፕሊቲዩድ ሲፈለግ ምን ይሆናል? አምፕሊቲዩድ ዋን ሲደመር ማይነስ አምፕሊቲዩድ ቱ። ይሄ ፍሮም ረስት ፖዚሽን ከታች ያለው ዌቭ ነው። ስለዚህ ያለው የሞገድ መጠን ይቀንሳል ማለት ነው። ኦኬ የመቀነስ ኢቨን ዜሮ የመምጣት ቻንስ አለው ሞገዱ ተጠፋፍቶ የመጥፋት። ዲስትራክቲቭ ኢንተርፌረንስ ሲሆን አንደኛው ሞገድ ሌላኛው ሞገድ ሲውጣው ማለት ነው። ለምሳሌ አንድ ሰው እያወራ እያለ ሌላ
ከፍ ያለ ሙዚቃ ወይንም ደግሞ በሞንታርቦ የሆነ ድምፅ ቢከፈት የዛ ሰው ድምፅ ላይሰማ ይችላል። ያ ድምፁ ምን ሆኗል ማለት ነው? ተውጧል፣ ዲስትራክት ተደራርጓል ማለት ነው። ኦኬ ሶ አንደኛው ዌቭ ሌላኛው ዌቭ ከዋጣው ዲስትራክቲቭ ኢንተርፌረንስ ይባላል። ያለውም የአምፕሊቲዩድ መጠን ሚኒመም ነው የሚሆነው። ስለዚህ የመጀመሪያው ዌን ቱ ዌቭስ ኢንተርፌር ዲስትራክቲቭሊ፣ ሁለቱ ሞገዶች ዲስትራክቲቭሊ ኢንተርፌር ከተደራረጉ ዘ አምፕሊቲዩድ ኦፍ ዘ ሪዛልታንት ዌቭ ኢዝ ግሬተር ዛን ዘ አምፕሊቲዩድ ኦፍ ኢች ዌቭ ይላል። ሶ ቶታል ዌቭ ከእያንዳንዱ ዌቭ የበለጠ ነው፣ ማክሲመም አምፕሊቲዩድ ነው የሚፈጠረው ነው። ሶ ይሄ ዲስትራክቲቭ ሳይሆን ኮንስትራክቲቭ ሲሆን ከመጀመሪያው አዲሽን ስለሆነ የምንጠቀመው ኮንስትራክቲቭ ኢንተርፌረንስ ቢሆን ትክክለኛ መልስ ነው። ነገር ግን ዲስትራክቲቭ ኢንተርፌረንስ ከሆነ ዋን አናዘር ካንስል አውት ስለሚሆን ወይንም ደግሞ ያለው ኢች ኢንዲቪዥዋል የነበረው አምፕሊቲዩድ ስለሚቀናነስ ቶታል አምፕሊቲዩዱ ከኢንዲቪዥዋል አምፕሊቲዩዱ ያነሰ እንጂ ግሬተር ዛን አይደለም ማለት ነው። ስለዚህ ኤክስ ነው ወይንም ይሄ ትክክለኛ መልስ አይደለም። ሶ ይሄ ትክክል የሚሆነው ለማን ነው? ኮንስትራክቲቭ ኢንተርፌረንስ ነው። ምክንያቱም እንዳልኳችሁ ሁለቱ ዌቮች ኮንስትራክት ስለሚደራረጉ ማክሲመም የሆነ አምፕሊቲዩድ ትልቅ የሆነ ሞገድ የመፍጠር ቨርቲካል ዲስፕሌስመንቱ ወይም አምፕሊቲዩዱ ትልቅ ይሆናል። መቼ? ኮንስትራክቲቭ ሲሆን። ዲስትራክቲቭ ሲሆን ግን እንደምታዩት ተቀናንሶ ሚኒመም የሆነ አምፕሊቲዩድ ኢቨን ዜሮ የመምጣት ቻንስ አለው። ስለዚህ ግሬተር ሳይሆን ለዝ ዛን አምፕሊቲዩድ ኦፍ ኢች ዌቭ ቢሆን ይሄ ትክክለኛ ይሆን ነበር። ይሄ መልሳችን ይሄ አይደለም ማለት ነው። ቢን ቼክ ስናደርግ ዲፍራክሽን ነው። እዚህ ጋር ካሉ ፕሮፐርቲዎች አንደኛው የዌቭ ፕሮፐርቲ ዲፍራክሽን ማለት በተወሰነ ኦፕኒንግ የመውጣት ባህሪ ነው። ሌስቴክ ለምሳሌ አንድ ሞገድ ትንሽ ኦፕኒንግ ቢኖር በዛ ኦፕኒንግ የመውጣት ባህሪ ያለው ዌቭ የመውጣት ባህሪ ምን ይባላል? ስፕሪድ አውት ማድረግ በተወሰነ ጋፕ ወይም ስፔስ የመውጣት ባህሪ ምን ይባላል? ዲፍራክሽን ተብሎ ይጠራል። ሰው ዲፍራክሽን ስንመለክ ለምሳሌ ሳክስፎን ቢሆን አሁን ይሄ የድምፅ ሙዚቃ መሳሪያ ነው። ሰዎች እዚች ጋር የምትነካካ ኪዎች አሉ። ከፍተኛ የሆነ ድምፅ ነው ወይንም ደግሞ ጉልበት ይፈልጋል፣ የሳውንድ ኢነርጂል። ሰውየው ጀስት ይህንን ድምፅ በሚያስገባት ሰዓት በትንሽ ኦፕኒንግ በሚወጣበት ሰዓት ያለው ቅላጼ ነው ቆንጆ ድምፅ እንዲሆን የሚያደርገው። ስለዚህ ድምፅ በባህሪው ወይም ዌቭ በባህሪው በተወሰነ ጋፕ ወይም ኦፕኒንግ የመውጣት ባህሪ ዲፍራክሽን ይባላል። ስለዚህ ምንድነው ጥያቄው የሚለው ዲፍራክሽን ኦፍ ኤ ዌቭ ስሩ ናሮ ጋፕ በጠባብ ጋፕ ሲሆን ኢዝ ሞር ኦብዘርቬብል ዛን ደ ዋይደር ጋፕ። ዋይደር ሲሆንና ናሮ ጋፕ ሲሆን የዌቭ ሞር ኦብዘርቬብል የሚታየው ወይንም ደግሞ የምንሰማው ኦብዘርቭ የምናደርገው በናሮ ጋፕ ሲሆን ነው። ይሄ ትክክል ነው አይደለ? ለምሳሌ አንድ ሰው ፍሉት ሊሆን ይችላል፣ ዋሽንት ወይም ሳክስፎን ሊሆን ይችላል። ያለው የድምፅ ሞገድ በሰፊ ፓርት ቢሆን የሚያልፈው ድምፁ አይሰማም ማለት። ነገር ግን ትንሽ ኦፕኒንግ ሲሆን የመውጣት ባህሪ ወይም ዲፍራክት አድርጎ ሲወጣ ሞር ኦብዘርቨብል የመሆን ቻንሱ ሀይ ነው። ስለዚህ ትክክለኛው መልስ ዲፍራክሽን ኦፍ ዌቭ ስሩ ናሮ ጋፕ ኢዝ ሞር ኦብዘርቨብል ዛን ስሩ ዋይደር ጋፕ የሚለው ትክክል ነው። ምክንያቱም ለምሳሌ የወተር ዌቭ ፕሮፐርቲ ለላይት እና ለሳውንድ ዌቭ ፕሮፐርቲ ጋር የመመሳሰል ባህሪ ያለ። ለምሳሌ እዚህ ጋር ትንሽ ኦፕኒንግ እና ትልቅ ኦፕኒንግ ቢኖረን ሎክ ለምሳሌ እዚህ ጋር ያለው ቀዳዳ በጣም ሰፊ ቢሆን ውሃው ሲወጣ ወይም ሲወጣ ያለው ስፕሪድ አውት ሲያደርግ ያለው የውሃ መጠንና በጣም ትንሽ ኦፕኒንግ ስትኖር ደግሞ በትንሽ ቀዳዳ ውስጥ እዚህ ጋር ሆል ብናደርግ ረጅም ርቀት የመውጣት ወይም የመታየት ቻንስ አለው አይደል? ስለዚህ ዲፍራክሽን ኦፍ ዌቭ ስሩ ናሮ ጋፕ በጣም ቀዳዳው ትንሽ ናሮ ጋፕ ወይም ስፔስ ናሮ ሲሆን ሞር ኦብዘርቨብል ነው ማለት ነው ከዋይደር ጋር። ሲን ቼክ ስናደርግ ሲ ምንድነው የሚለው when a wave is reflected ዌቭ በባህሪው ሪፍሌክት ያደርጋል ብያቸዋለሁ። ሪፍሌክሽን ማለት ነጥሮ መመለስ ማለት ነው። when a wave is reflected its speed and wavelengths are changed። ለምሳሌ ላይት ቢሆን ላይት ሚረር ላይ ሲያርፍ የሚመጣው ሬይ ኢንሲደንት ሬይ ይባላል። ነጥሮ ሲመለስ ደግሞ ሪፍሌክትድ ሬይ ይባላል። ስለዚህ ያለው የዌቭ ስፒድ ያለው ፍጥነትና ዌቭ ሌንግዙ ይለወጣሉ። ዲዩሪንግ ሪፍሌክሽን ላይ ስፒድም ሆነ ዌቭ ሌንግዝ ቼንጅ የለው። ምክንያቱም አንድ ሚዲየም ላይ ነው ሪፍሌክት ባክ የሚያደርገው አይደል? ስለዚህ አንቼንጅር ነው ሪፍሌክሽን ከሆነ።
ዲን ቼክ ስናደረግ when a wave is refracted ሌላው ፕሮፐርቲ ምንድነው ብያቸዋለሁ? ሪፍራክሽን ነው። ሪፍራክሽን ማለት አንድ ሞገድ ከአንድ ሚዲየም ወደ ሌላ ሚዲየም ሲጓዝ ማለት ነው። ለምሳሌ ላይት ዌቭ ቢሆን ላይት ዌቭ ከኤር ወደ ዋተር ይጓዛል፣ በውሃ ውስጥ ያልፋል የላይት ሞገድ። ነገር ግን ላይት ዌቭ እንዲቀጥ ባለ መስመር ሄዶ ስትሬት ላይን ከኤር ወደ ዋተር ሲጓዝ ስትሬት ላይን አይጓዝም። የተወሰነ ምን ያደርጋል? ቤንድ ያደርጋል፣ አቅጣጫ ይቀይራል። ያ ምን ይባላል? ሪፍራክሽን ይባላል። ስለዚህ የኤር ዴንሲቲ እና የዋተር ዴንሲቲ ይለያያል። ስለዚህ ዲዩሪንግ ሪፍራክሽን ማለት ከአንድ ሚዲየም ወደ ሌላ ሚዲየም አንድ ዌቭ ሲጓዝ ኢት ስፒድ ኤንድ ዌቭ ሌንግዝ ሪሜንስ ሴም ያለው ፍጥነትም ሆነ ዌቭ ሌንግዝ ተመሳሳይ ነው ይላል። ነገር ግን የተለያየ ዴንሲቲ ባላቸው ማቴሪያሎች ወይም ደግሞ ሚዲየሞች ስለሚጓዝ ድምፅ ስፒድም ሆነ ዌቭ ሌንግዝ ምንድነው ዘሴም ሳይሆን ቼንጅድ ይለወጣል። ያለው ፍጥነትም ዌቭ ሌንግዝም ቼንጅ ያደርጋል። ስለዚህ ዘሴም ሳይሆን ቼንጅ ያደርጋል ማለት ነው። ስለዚህ ዘሴም ሪሜን ዘሴም ስለሚል ትክክል አለ ማለት ነው። ኦኬ። ስለዚህ ትክክለኛ መልሳችን ለአምሳኛው የትኛው ነው? ቢ ነው። Question number 51. A square metal plate of coefficient of linear expansion alpha has a surface area naught at a temperature T naught. If the temperature is raised by an amount of change in T, then the plate surface area is changed to area final. Which one of the following or which is expressed as area final is equal to area initial in bracket 1 plus twice of alpha times change in T. B ኤሪያ ይሄ ኤ ማለት ኤሪያ ፋይናል ማለት ነው። ኦኬ ኤሪያ ፋይናል ኢዝ ኢኳል ትዋይስ ኦፍ ኤሪያ ኢኒሻል ኤሪያ ኖት የሚባለው ኤሪያ ኢኒሻል ማለት ነው። ኢን ብራኬት 1 ፕላስ አልፋ ወይም ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ታይምስ ቼንጅ ኢን ቲ። ሲ ኤሪያ ፋይናል ኢዝ ኢኳል ቱ ኢኒሻል ኤሪያ ኢን ብራኬት 1 ፕላስ ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ታይምስ ቼንጅ ኢን ቲ። ዲ ኤሪያ ፋይናል ኢዝ ኢኳል ቱ ኤሪያ ኖት ኢን ብራኬት 1 ፕላስ 2 ፕላስ 3 ታይምስ አልፋ ታይም ቼንጅ ኢንት ይላል። ሶ ይህን ማስታወስ ያለባችሁ ስለ ኤሪያል ኤክስፓንሽን ወይም 11ኛ ክፍል ዩኒት 5 ላይ ማቴሪያሎች በሂት አማካኝነት ኤክስፓንድ ያደርጋል። ሶ ሶሊድ ኤክስፓንሽን የምንለው በሶስት ካታጎሪ እናየዋለን። አንደኛው ሊኒየር ኤሪያ እና ቮሊዩም ኤክስፓንሽን። ሶ አንደኛው ፎርሙላ የኤሪያ ኤክስፓንሽን ኢኩዌዥን ነው። ስለዚህ የኤሪያ ኤክስፓንሽን ኢኩዌዥን ካስታወሳችሁ ይህንን በቀላሉ መመለስ ይችላል ማለት ነው። ሶ ይህን ላስታውሳችሁ እስኪ ሉክ ለምሳሌ የሺት ኦፍ ሜታል ቢሆን የሺት ኦፍ ሜታል ስንል ለምሳሌ ሌንግዝ እና ዊድዝ አለው። ኤሪያ ካልኩሌት አድርጉ ብንባል ኤሪያ ማለት ሌንግዝ ታይምስ ዊድዝ ነው አይደል? ነገር ግን ሌንግዝ እና ዊድዙ ሜጀረብል ነው። ቲክነሱ ግን በጣም አነስተኛ ስስ ቢሆን እንደ ላሜር አይነት ቢሆን ሞር ኤክስፓንድ የሚያደርገው አሎንግ ዜር ሳይድ ብቻ ነው፣ በሌንግዝ እና በዊድዙ ነው። ቲክነሱ የመጨመር ፕሮባቢሊቲው አነስተኛ ነው። ስለዚህ ስለ ኤሪያ ኤክስፓንሽን ኦፍ ሶሊድ ስትማሩ ኤሪያ ፋይናል ኢዝ ኢኳል ቱ ኤሪያ ኢኒሻል 1 ፕላስ ቤታ ታይምስ ቼንጅ ኢን ቲ ተብላችሁ ነው የተማራ። ይሄ ፎርሙላ ነው የተማራችሁት። ወይንም ደግሞ ላስታውሳችሁ ቼንጅ ኢን ኤሪያ ኢዝ ኢኳል ቱ ኮኤፊሽንት ኦፍ ኤሪያል ኤክስፓንሽን ታይምስ ኦሪጂናል ኤሪያ ታይም ቼንጅ ኢን ቲ ነው። በቼንጅ ኢን ኤሪያ ማለት ከፋይናል ኤሪያ ኢኒሻል ኤሪያ እንቀንሳለን። ቤታ ታይምስ ኤሪያ ኖት ታይምስ ቼንጅ ኢን ቲ እናደርጋለን። ይሄን ወደዚህ ሽፍት ስናደርግ ኤሪያ ፋይናል ኢዝ ኢኳል ቱ ኤሪያ ኖት ፕላስ ቤታ ታይምስ ኤሪያ ኖት ታይምስ ቼንጅ ኢን ቲ። ሶ የጋራ ኤሪያ ኖት ብናስቀምጥ ኤሪያ ፋይናል ኢዝ ኢኳል ቱ ኤሪያ ኖት ኢን ብራኬት 1 ፕላስ ይችን አስወጣን፣ አንድ ይቀራል። እዚህ ጋር ደግሞ ማነው ይህን ኮመን ስናወጣ ቤታ ታይምስ ቼንጅ ኢን ቲ ነው አይደለ? ሶ እዚህ ጋር የጠቀስኩላችሁ ተመሳሳይ ነው፣ ከዚህ ነው የመጣው። ነገር ግን እዚህ ጋር ቤታ የሚባል ነገር የለም፣ አልፋ 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 ነው። ኮኤፊሽንት ኦፍ ኤሪያል ኤክስፓንሽን ሊኒየር ኤክስፓንሽን እና ቮሊዩም ኤክስፓንሽን ያላቸው ሪሌሽንሽፕም ተምራቸዋል። ሶ ይህንም ላስታውሳችሁ ጋማ ማለት ቮሊዩም ኤክስፓንሽን ኮኤፊሽንት ነው። ቤታ ማለት ኮኤፊሽንት ኦፍ ኤሪያ ኤክስፓንሽን ነው። አልፋ ደግሞ ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ይባላል። ሶ ያላቸው ሪሌሽንሽፕ ምንድን ነው? ጋማ ትዋይስ ኦፍ ቤታ ነው። ቤታ ደግሞ ትዋይስ ኦፍ አልፋ ነው፣ ወይንም ጋማ 3 ታይምስ አልፋ ነው። ሶ ይሄ ነው ጋማ ማለት ኮኤፊሽንት ኦፍ ቮሊዩም ኤክስፓንሽን ይባላል። ቤታ ማለት ኮኤፊሽንት ኦፍ ኤሪያል ኤክስፓንሽን ይባላል።
አልፋ ማለት ደግሞ ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ይባላል። ሶ እነዚህ ቮሊዩም ኤሪያ እና ሊኒየር ኤክስፓንሽን ያላቸው ሪሌሽፕ ኮኤፊሽንቶቹ ያላቸው ሪሌሽፕ ነው። በዚህ መሰረት አሁን እዚህ ጋር ቤታ ማለት በሌላ አባባል ትዋይስ ኦፍ አልፋ ማለት ነው። ጋማ ትዋይስ ኦፍ ቤታ ነው። ቤታ ትዋይስ ኦፍ አልፋ ነው። ትዋይስ ኦፍ አልፋ ደግሞ 3 ታይምስ አልፋ ይሆናል ማለት ነው። ሶ በሌላ ሪሌሽን ይሄኛው ነው ማለት ቤታ ማለት ትዋይስ ኦፍ አልፋ ነው። ሶ ጋማ ሲሆን 3 ታይምስ ይሆናል አልፋ። ቤታ ሲሆን ትዋይስ ይሆናል። ቤታ እና አልፋ ደግሞ ያላቸው ሪሌሽን ምንድን ነው? ቤታ ማለት ትዋይስ ኦፍ አልፋ ነው። ስለዚህ ይህን እዚህ ሰብስቲቱት እናደርጋለን። ኤሪያ ፋይናል እዚ ኳልቱ ኤሪያ ኖት ኢን ብራኬት 1 ፕላስ ኢን ፕሌስ ኦፍ ቤታ ማናስገባለን? ትዋይስ ኦፍ አልፋ እናስገባለን። ትዋይስ ኦፍ አልፋ ታይምስ ቼንጅ ሶ በሌላ አባባል ቤታ ከሌለ ትዋይስ ኦፍ አልፋ ብለን እናባዛል። ሶ ትክክለኛ ፎርሙላ የትኛው ነው? ሎክ የመጀመሪያውን ቼክ ስናደርግ ይሄ ኤሪያ ፋይናል ማለት ነው። እሺ እያንዳንዱ ኤሪያ ፋይናል ማለት ነው። እሺ ኤሪያ ኖት 1 ፕላስ ትዋይስ ኦፍ አልፋ ታይም ቼንጅ ይሄ ይሆናል አይደል? ይሆናል። ይሄ ነው የሚሆነው። ቢን ቼክ እናደርግ። ኤሪያ ፋይናል ትዋይስ ኦፍ ኤሪያ ነው የሚለው እዚህ ጋር ትዋይስ የለውም ማለት ስለዚህ ይሄ አይሆንም። ሶስተኛው ኤሪያ ፋይናል እዚ ኳልቱ ኤሪያ ኖት 1 ፕላስ አልፋ ብቻ ነው የሚለው ያ ማለት ቤታ እና አልፋ ተመሳሳይ ናቸው ነው የሚለው ቤታ ማለት ትዋይስ ኦፍ አልፋ ነው 2 ይቀራል ማለት ነው። ይሄ ነው። ይሄ ደግሞ ኤሪያ ፋይናል እዚ ኳልቱ ኤሪያ ኖት 1 ፕላስ 3 ታይምስ አልፋ ማለት ከማን ጋር እኩል ነው የሚሆነው? ከጋማ ጋር ነው የሚሆነው። እሺ ስለዚህ 3 ታይምስ አልፋ ማለት ጋማ ማለት ነው። ስለዚህ እዚህ ጋር ያለው ኮኤፊሽንት ቤታ ነው። ቤታ ትዋይስ ኦፍ አልፋ ጋር ነው። ስለዚህ ይሄ ነው ትክክለኛው ፎርሙላችን። ኤሪያ ፋይናል እዚ ኳልቱ ኤሪያ ኢኒሻል 1 ፕላስ ትዋይስ ኦፍ አልፋ ታይምስ ቼንጅ የሚለው ትክክለኛ መልሳችን። ኩዌስችን ነምበር 52 አን ኦብጀክት ድሮፕድ ኢንቱ ኤ ሲ ሲንክ ቱ ኤ ዴፕዝ ኦፍ 100 ሜትር which one of the following is correct about the pressure the object experiences? Assume the density of seawater is 1030 kg per meter cube and the air above the sea exerts a pressure of P of atmosphere or atmospheric pressure is given 1.00 times 10 to the power 5 Pascal and use gravitational acceleration of Earth 10 meter per second square. A. The gauge pressure exerted on it is P of gauge 1.01 times 10 to the power 5 Pascal. B. Absolute pressure exerted on it is P of absolute 9.30 times 10 to the power 5 Pascal. C. The absolute pressure exerted on it is P of absolute is calculated 1.13 times 10 to the power of 6 Pascal. D. The gauge pressure exerted on it is P of gauge 1.03 times 10 to the power of 7 Pascal. ሶ ይህን የተማራችሁት ዩኒት 3 12ኛ ክፍል ላይ ስለ ፍሉድ ስታቲክስ ተምራችኋል። አብሶሉት ፕሬሸር፣ ጌጅ ፕሬሸር፣ አትሞስፌሪክ ፕሬሸር ያላቸው ሪሌሽንሽፕ ማየታችኋል። ሉክ ሀሳቡ እንደዚህ እንቃኝም። አን ኦብጀክት ኢዝ ድሮፕድ ኢንቱ ኤ ሲ ሲንክ ኢንቱ ኤ ዴፕዝ ኦፍ 100 ሜትር። ሶ አንድ ኦብጀክት ሲ ዋተር ውሃው ጨዋማ ነው፣ ሲ ዋተር ነው። ሲ ዋተር ሶ ጨዋማ ውሃ ሲሆን ከኖርማል ፒውር ዋተር ወይም ከምንጠጣ ውሃ ዴንሲቲው ስለሚለያይ ነው። ሶ ኦብጀክቱ ባህር ውስጥ የገባው ስንት ሜትር ጠልቆ ነው? 100 ሜትር ዴፕዝ ነው። ስለዚህ ከዚህ ነው የምንለካው ጥልቀቱን። ይሄኛው ሲ ሌቭል ብለን የምንጠራው እዚህ ጋር ነው። ሶ ኦብጀክቱ እዚህ ጋር ነው ብንል ከዚህ ያለው የዴፕዝ መጠን ወይም የጥልቀት መጠን ሃይቱ 100 ሜትር ነው። ኦኬ ሶ 100 ሜትር is given. ሶ h is equal to 100 ሜትር 100 ሜትር ነው። ሶ ኦብጀክቱ እዚህ ጋር ነው ያለው እንበል። ይሄ ሃይት። ሶ ምንድነው ሌላ ተጨማሪ የተሰጣችሁ የውሃው የዴንሲቲ ኦፍ ሲ ዋተር ስንት ነው? 1030 ነው። ኖርማል ፒውር ዋተር ከሆነ 1000 ኪሎ ግራም ፐር ሜትር ኪዩብ ነው። ትንሽ ይጨምራል ጨዋማ ስለሚሆን። ኦኬ ዲያዘር አባቭ ደሲ ይላል። ከባህሩ በላይ ጠለል በላይ የኤር ሞለኪሎች አሉ። እነዚህ ኤር ሞለኪሎች የሚፈጥሩት ፕሬሸር አትሞስፌሪክ ፕሬሸር ብለን እንጠራዋለን። ሶ አትሞስፌሪክ ፕሬሸር ኢዝ ጊቨን ፒ ኦፍ አትሞስፌር። እዚህ ጋር ኤር ሞለኪሎች አሉ። ሶ አጠቃላይ አትሞስፌሩ ወይም አትሞስፌሪክ ፒ ኦፍ ኤቲኤም አትሞስፌሪክ ፕሬሸር ይህን ያህል አማውንት ነው። 1.00
ቴን ዘ ፓወር ኦፍ 5 ፓስካል። ስለዚህ ምንድነው እዚህ 100 ሜትር ጥልቀት ውስጥ አጠቃላይ እዚህ ጋር ከውጭ እንዳልኳችሁ አትሞስፌሪክ ፕሬዠር አለ፣ የአየር ግፊት አለ ማለት ነው። ኦኬ ኦብጀክቱ ላይ የወተሩ ፕሬዠር ብቻ ሳይሆን አውትሳይድ ያለው የአየር ግፊትም ኢንፍሉዌንስ አለው። ስለዚህ ሁለቱን አንድ ላይ ማቀናጀት ይጠበቅባቸዋል። ስንሰራ ከዚህ በፊት እንደተማራችሁት አብሶሊት ፕሬዠር ማለት አብሶሊት ፕሬዠር ማለት አትሞስፌሪክ ፕሬዠር ፕላስ ጌጅ ፕሬዠር ጌጅ ፕሬዠር ነው። ይሄን ፎርሙላ ነው የምንጠቀመው። አብሶሊት ፕሬዠርም ጌጅ ፕሬዠርም በተናጠል እንፈልጋለን። ምክንያቱም ጌጅ ፕሬዠር ይሄን ያለ አብሶሊት ፕሬዠር እያለ ነው። ስለዚህ ጌጅ ፕሬዠር አትሞስፌሪክ ፕሬዠር ቀጥታ ነው የተሰጠው። አብሶሊት ፕሬዠርም እንፈልጋለን። አብሶሊት ፕሬዠር አትሞስፌሪክ ፕሬዠራችን ይህን ያህል መጠን አለው 1.00 ቴን ዘ ፓወር 5 ፓስካል ነው። ጌጅ ፕሬዠር ደግሞ ፕሬዠር ኦፍ ዘ ሊኪድ ነው ውስጥ ሲሆን 100 ሜትር ጥልቀት ውስጥ ነው፣ ውሃ ውስጥ ነው ያለው። ስለዚህ ዴንሲቲ ኦፍ ዋተር ፕሬዠር ኦፍ ጌጅ ወይም እዚህ 100 ሜትር ላይ ጥልቀት ላይ ያለው የፕሬዠር መጠን ዴንሲቲ ኦፍ ሲ ዋተር ታይምስ ግራቪቴሽናል አክሰለሬሽን ታይምስ ዴፕዝ ነው፣ ሮ ጂኤች። ጌጅ ፕሬዠር ነው ማለት ነው። ለብቻ ስንፈልግ ሮ ጂኤችን ወይም ጌጅ ፕሬዠርን ለብቻ እንፈልገው። ለብቻ ስንፈልገው ምን እናገኛለን? ሎክ ይሄ ለብቻ ስንፈልግ ፒ ኦፍ ጌጅ ፕሬዠር ዴንሲቲ ስንት ነው? ዴንሲቲ የውሃ ዴንሲቲ የጨዋማ ስለሆነ ሲ ዋተር 1030 ኪሎግራም ፐር ሜትር ኪዩብ ነው የተሰጠው። የመሬት ግራቪቴሽናል አክሰለሬሽን ጂ 10 ውሰዱን ያለን 10 ሜትር ፐር ሰከንድ ስኩዌር ሲባዛ ምን ያህል ጥልቀት ውስጥ ዴብዝ ስንት ነው? 100 ሜትር 100 ሜትር ማባዛት ብቻ ነው። ኦኬ 10 ሲባዛ በመቶ 1000 ነው። እዚህ ጋር 1000 መጨመር ነው። ጌጅ ፕሬዠር 1030 ከዛ ስንት እንጨምራለን? 1000 3 ዜሮች እንጨምራለን። ፓስካል በፓወር እናስቀምጠው እስኪ ከዚህ ጋር ለማመሳሰል። ለምሳሌ 1 2 3 አለ 4 አይደል? 1 2 3 4 5 ከሆነ እዚህ ጋር ነው 10.0 10.30 አይደል? 10.30 10.3 ታይም 10 ፓወር ኦፍ ስንት ነው የቆጠር ነው? 1 2 3 4 5 አይደል? 5 ፓስካል 10.3 ታይም 10 ፓወር ኦፍ 5 ፓስካል የሚላለ ጌጅ ፕሬዠር ይሄ አይደለም። 10.3 አይልም 1.01 ነው የሚለው። ሌላ ጌጅ ፕሬዠር 1.03 ይላል። 1 ነጥብ እስኪ እንጨምርበት። 1 ነጥብ እንጨምርበት። 1 2 3 4 5 6 እዚህ ጋር ስናመጣው ስንት ይሆናል? 1.03 ቴን ዘ ፓወር ኦፍ 6 ፓስካል። ኦኬ 1.03 ታይም ቴን ዘ ፓወር ኦፍ 6 ፓስካል 1.03 ታይም 10 ዘ ፓወር ኦፍ 7 ነው የሚለው። ስለዚህ የስንት መሆን ነበረባት? 6 መሆን ነበረባት። ስለዚህ ይሄ ትክክል አይደለም፣ ይሄም ትክክል አይደለም ማለት ነው። ጌጅ ፕሬዠራችን ይሄ ነው። ጌጅ ፕሬዠራችን 1.03 ታይም 10 ዘ ፓወር ኦፍ 6 ፓስካል። ስለዚህ ያለን ቻንስ አብሶሊት ፕሬዠር መጨመር ነው። ስለዚህ እዚህ ጋር ኦልሬዲ ካልኩሌትድ ስለሆነ መልሳችን እዚህ ጋር ያገኘነው መልስ 1.03 times 10 the power of 6 Pascal. So 1.03 times 10 the power of 6 Pascal already gauge pressure ነው። እዚህ ጋር ደግሞ ማን አለን? 1.00 times 10 the power of 5 Pascal atmospheric pressure አለ። ስለዚህ ማን እንፈልጋለን? አብሶሊት ፕሬዠር። ከዚህ ወይም ከዚህ ሁለቱን ስንደምር ከሁለት አንዱ መልስ ይመጣ ማለት። ይሄን አድ ስናደርግ አብሶሊት ፕሬዠር እና አብሶሊት ፕሬዠር ስንፈልግ አትሞስፌሪክ ፕሬዠር ፕላስ ጌጅ ፕሬዠር ነው። አትሞስፌሪክ ፕሬዠር 1.00 ታይምስ 10 ፓወር 5 ፓስካል ነው። ጌጅ ፕሬዠራችን ደግሞ 1.03 ታይምስ 10 ፓወር 6 ፓስካል ነው። ስለዚህ ለመደመር ፓወራቸው የተለያየ ነው። አንዱን ፓወር መቀየር አለብን። ስለዚህ ፓወሩን ስንቀይር ይሄንን ወደ 6 እንቀይረው። አብሶሊት ፕሬዠር
እዚ ኳልቱ ይህንን አንድ እንደምርበት ፓወሩን አንድ ስንደምር ነጥቧን ወደዚህ ሽፍት ማድረግ አለብን። ኦኬ ሶ ሽፍት ስናደረግ 0.100 ቴን ዘ ፓወር ኦፍ 6 እናደረጋለን። ሁሌም ቱ ዘ ሌፍት ሽፍት ስታደረጉ ፕላስ፣ ቱ ዘ ራይት ሽፍት ስታደረጉ ደግሞ ማይነስ የምናደረገው ፓስካል። እዚህ ጋር ደግሞ 1.03 ታይም ቴን ዘ ፓወር ኦፍ 6 ፓስካል። ስለዚህ ቴን ዘ ፓወር ኦፍ 6 ቴን ዘ ፓወር ኦፍ 6 ኮመን እንወስዳለን ማለት ነው የጋራ። ሶ አብሶሉት ፕሬዠር ኢዝ ኢኳል ቱ የጋራ ይሄን እናወጣና 0.100 ፕላስ 1.03 የጋራ ይሄንን እናወጣለን ታይም ቴን ዘ ፓወር ኦፍ 6 ፓስካል። ይሄ ሁለቱን ስንደምር ስንት ነው የሚመጣው? እዚህ ጋር ስንደምር 0.100 ወይም 0.10 ብቻ ይበቃናል። እዚህ ጋር 1.03 አይደል? በቃ 00 ብንጨምርም ችግር የለም። ስንደምር ይሄ ስንደምር 3 እዚህ ጋር 1 እዚህ ጋር 1። ስለዚህ ስንደምረው እዚህ ጋር 3 1 ሲደመር 0 1 እዚህ ጋር 1.13 ይሆናል። ስለዚህ በዚህ መሰረት 1.13 ታይምስ 10 ዘ ፓወር ኦፍ 6 ፓስካል ይሆናል ማለት ነው። ስለዚህ አብሶሉት ፒ ኦፍ አብሶሉት ፕሬዠር 1.13 ቴን ዘ ፓወር ኦፍ ይሄ ስንደምር ይሄ መጣ ቴን ዘ ፓወር ኦፍ 6 ፓስካል ማለት ነው። ኦኬ ሶ አጠቃላይ አብሶሉት ፕሬዠራችን ትክክለኛ መልሳችን ይሄ ይሆናል ማለት ነው። ኦኬ ዚ አንሰር ኢዝ ሲ። አብሶሉት ፕሬዠር 9.30 ይላል። ይሄ አይሆንም አይደል? ስለዚህ ትክክል አይደለም። ትክክለኛ መልሳችን አብሶሉት ፕሬዠር ማለት ዘ ሰም ኦፍ አትሞስፌሪክ ፕሬዠር ፕላስ ጌጅ ፕሬዠር ብለን በቀላሉ በዚህ መልኩ ማስታወስ እንችላለን፣ መስራት እንችላለን ማለት ነው። ትክክለኛ መልሳችን ሲ ነው። ኩዌስችን ነምበር 53 the atmospheric pressure in a certain area is determined to be 103.36 kilopascal using mercury barometer shown in the figure below. Acceleration due to gravity g is given 10 meter per second square and density of mercury is given. እቺ ማለት የዴንሲቲ ምልክት ነች። የሜርኩሪ ዴንሲቲ ሲምቦል ሮሆ ማለት ነች። so density of mercury is given 13.6 times the power of 3 kilogram per meter cube ይላል። so እንደምታዩት እስከዚህ ድረስ የተሞላው ምንድነው? ሜርኩሪ ነው አይደል? ይሄ ሜርኩሪ ነው። ስለዚህ ሜርኩሪ ወደ ላይ ራይዝ አድርጎ እዚህ ድረስ መጥቷል ማለት ነው። so ትንሽ ስካን ስናደርግ የተወሰነ ፈሳሹ አይታይም አይደል? so እዚህ ውስጥ የምታዩት ፈሳሽ ሜርኩሪ ነው። ኦኬ ሜርኩሪ ነው። ሌቭሉ እዚህ ድረስ ነው። ሶ ራይዝ ያደረገው የተወሰነ ሜርኩሪ ባሮሜትሩ እስከዚህ ድረስ ሃይት ኮሎመን ሃይቱ እስከዚህ ድረስ ነው። ሶ ሜርኩሪ ራይዝ አድርጓል። ሶ ከውጭ ያለው ምንድነው? አትሞስፌሪክ ፕሬዠር ነው። እዚህ ጋር አትሞስፌሪክ ፕሬዠር አለ። ኦኬ ሂር ኢዝ አትሞስፌሪክ ፕሬዠር። ውስጥ ደግሞ ሜርኩሪ አለ ማለት ነው ፈሳሽ። እዚህ ጋር ቫኪዩም ነው፣ ቫኪዩም ስፔስ አለ ማለት ነው። ሶ ክፍት ነው። እዚህ ጋር ዝግ ነው፣ ክሎዝድ ነው። ግን እዚህ ጋር ምንም አይነት አትሞስፌር የለም፣ ኤር የለም፣ ቫኪዩም ነው ያለው። ስለዚህ የተጠየቀው ምንድነው? the height to which the mercury column rise about ይላል። ሶ ሜርኩሪው ምን ያህል ከፍታ ወደ ላይ ይወጣል? ይሄ ሌቭል ስንት ነው? 76 ሚሊ ሜትር፣ 76 ሴንቲሜትር፣ 7.6 ሜትር፣ 760 ሴንቲሜትር ይላል። ሶ የተጠየቃችሁት ሃይት ኦፍ ሜርኩሪ ነው። ስለዚህ ይሄኛው ምን ያህል ሜርኩሪ ባሮሜትሩ ላይ ሜርኩሪ ወደ ላይ ራይዝ አድርጓል። ስለዚህ አትሞስፌር አውትሳይድ አለው፣ ክፍት ነው። ስለዚህ ኢንፍሉዌንስ ስለሚያደርግ ሜርኩሪ ራይዝ አድርጓል። ሶ እዚህ ጋር አት ኤች ምን ያህል ከፍታ ላይ ነው? ይሄ ምን ያህል ሃይት ነው ከፍ ያለው ነው ይሄ ሜርኩሪ። ስለዚህ ሃይቱን ነው የተጠየቀው። ሉክ እዚህ ጋር ባሮሜትሩ ያለውን ፕሬዠር እያንዳንዱ ፖይንት ሰጠን መሄድ አለብን። ለምሳሌ እዚህ ፖይንት ላይ አትሞስፌር ያለውን አንድ ቁጥር ብለን እንጠራው። በተመሳሳይ ኤሊቬሽን ይህን 2 ቁጥር እንበለው። የተወሰነ ከፍታ ሃይት ደግሞ ይህንን 3 ቁጥር እንበለው። ፖይንቶችን እንስጠው። ስለዚህ እያንዳንዱን ነገር ማወቅ አለብን። ፕሬዠር አት ፖይንት 1 ፒ1 ፕሬዠር አት ፖይንት 1 ከማን ጋር እኩል ነው? ከአትሞስፌሪክ ፕሬዠር ጋር እኩል ነው። እዚህ ጋር ያለው እዚህ ሌቭል ላይ አትሞስፌሪክ ፕሬዠር አለ። እዚህ ጋር ያለው አትሞስፌር ፕሬዠር መጠን ፕሬዠር አት ፖይንት 1 ጋር እኩል ነው። በተመሳሳይ መልኩ ፕሬዠር አት ፖይንት 1 እና ፕሬዠር አት ፖይንት
ቱ ላይ ዘሴም ሌቭል ስለሆነ ሌቭሉ ተመሳሳይ ስለሆነ እኩል ነው። ስለዚህ ፒ2 ኢዝ ኢኳል ቱ ፒ1 ጋር ተመሳሳይ ፕሬዠር 1 ኤንድ ፕሬዠር 2 ዘሴም ከፍታ ላይ ስለሆኑ ዘሴምን። ሌላው የፕሬዠር ዲፈረንስ አሁን ለምሳሌ ፈሳሽ ሜርኩሪ ወይም ሊኪድ ሜርኩሪ ወደ ላይ ራይዝ አድርጓል። ራይዝ ስላደረገ ያላቸው የፕሬዠር ዲፈረንስ አለ። እዚህ ጋር ፕሬዠር አት ፖይንት 2 እና ፕሬዠር አት ፖይንት 3 ላይ ልዩነት አለ። ነገር ግን እዚህ ሌቭል ላይ ሜርኩሪ ሲደርስ ከላይ ያለው ምንድነው? ቫኪዩም ስፔስ ነው። ስለዚህ ፕሬዠር 3 ከማን ጋር እኩል ነው? ከቫኪዩም ፕሬዠር ጋር ኖ ፕሬዠር ማለት ነው። ምንም አይነት ፕሬዠር ወይም ዜሮ ፕሬዠር ማለት ነው ቫኪዩም ፕሬዠር። ስለዚህ ፕሬዠር 3 ኢኳልቱ ቫኪዩም ፕሬዠር ጋር እኩል ነው። በ3 እና በ2 መካከል ያለው የፕሬዠር ዲፈረንስ ደግሞ ስንፈልግ እንደዚህ ያላቸውን ፖይንት ያስቀመጥናቸው ነው። በፕሬዠር 3 እና በፕሬዠር 2 ላይ የተወሰነ የከፍታ ልዩነት ስላለ ፕሬዠር ኦፍ ዘ ሊኪድ እንፈልጋለን። የፕሬዠር ዲፈረንስ አለ ማለት ነው። ስለዚህ ፕሬዠር አት ፖይንት 2 ሲቀነስ ፕሬዠር አት ፖይንት 3 የፕሬዠር ዲፈረንስ አለ። ውስጥ ያለው በመካከላቸው ምንድን ነው? ፈሳሽ ሜርኩሪ ዴንሲቲ ኦፍ ሜርኩሪ ታይምስ ግራቪቴሽናል አክስሌሬሽን ኦፍ እርዝ ታይምስ ዴፕዝ፣ ይህ ሀይት ማለት ነው። ምንሰራው በዚህ ነው። በዚህ መሰረት ምን ብያቸዋለሁ? ፕሬዠር አት ፖይንት 2 አትሞስፌሪክ እዚህ ጋር ፕሬዠር አት ፖይንት 3 ማለት ከማን ጋር እኩል ነው? ከቫኪዩም ፕሬዠር ጋር። እዚህ ጋር ቫኪዩም ነው ብሏል፣ ክፍት ነው። ስለዚህ ቫኪዩም ፕሬዠር ማለት ምንም አይነት ፕሬዠር ኢንፍሉዌንስ የለውም፣ ዜሮ ፕሬዠር ማለት ነው። ፕሬዠሩ ዜሮ ነው ማለት ነው። ስለዚህ በሌላ አባባል ፕሬዠር 3 ዜሮ ነው ማለት ነው። እዚህ ጋር ምንም አይነት ኤክስተርናል የሆነ የፕሬዠር ኢንፍሉዌንስ ስለሌለው ፕሬዠር ዜሮ ነው። ምን ቀረ ማለት ነው? ፕሬዠር አት ፖይንት 2 ኢዝ ኢኳል ቱ ዴንሲቲ ኦፍ ሜርኩሪ ታይምስ ዴፕስ ታይምስ ሃይት። ፕሬዠር አት ፖይንት 2 ደግሞ ከማን ጋር እኩል ነው ብያቸዋለሁ? ከፕሬዠር 1 ጋር። ስለዚህ ይሄ ማለት ፕሬዠር 2 ማለት ከፕሬዠር 1 ጋር እኩል ነው። ፕሬዠር 1 እና ፕሬዠር 2 ዘሴም ቫሊዩ አላቸው፣ ዘሴም ኤሊቬሽን ስለሆነ ዴንሲቲ ኦፍ ሜርኩሪ ታይምስ ዴፕስ ታይምስ ሃይት ይሆናል። ፕሬዠር 1 ደግሞ ከማን ጋር እኩል ነው ብያቸዋለሁ? ከአትሞስፌሪክ። እዚህ ፕሬዠር 1 ላይ ያለው አትሞስፌር ጋር ተመሳሳይ ነው። በሌላ አባባል አትሞስፌሪክ ፕሬዠር ከማን ጋር እኩል ነው? ከፕሬዠር 1። ፕሬዠር 1 ከማን ጋር እኩል ነው? ከፕሬዠር 2 ጋር። ዴንሲቲ ኦፍ ሜርኩሪ ታይምስ ግራቪቴሽናል አክስሌሬሽን ኦፍ እርዝ ታይምስ ዴፕዝ ይሆናል። እዚህ ጋር ያለው ነው የሚያስፈልገኝ። እዚህ ጋር ለስራው አትሞስፌሪክ ፕሬዠር እኩል ይሆናል፣ በሌላ አባባል እዚህ ጋር ባለው ዴንሲቲ ኦፍ ሜርኩሪ ታይምስ ግራቪቴሽናል አክስሌሬሽን ኦፍ እርዝ ታይምስ ዴፕዝ። እዚህ ጋር አሁን የሚያስፈልጉ ነገሮች አሉን። አትሞስፌሪክ ፕሬዠር በቁጥር ይህን ያህል ነው። ዘ አትሞስፌሪክ ፕሬዠር ኢን ኤ ሰርቴን ኤሪያ ይላል ኢዝ ዲተርሚንድ ቱ ቢ 103.36 ኪሎ ፓስካል ይላል። ይሄ አንዱ ነው። የዴንሲቲ ኦፍ ሜርኩሪም ተሰጥቷቸዋል። ያው እዚህ ጋር ነው የመሬት ግራቪቴሽናል አክስሌሬሽን እንጂ የተጠየቅነው ምንድን ነው? ሃይት ነው። ኤች ብቻ ነው የተጠየቃችሁት። ሁሉ ነገር ሲምፕል ሆነ ማለት ነው። በዚህ መሰረት እያንዳንዱን ነገር ካልኩሌት ለማድረግ ሰብስቲት እናደርጋለን። ይህንን ስንት ነው የሚለው? 103.36 ኪሎ ፓስካል እኩል ይሆናል። ዴንሲቲ ኦፍ ሜርኩሪ ስንት ነው? እዚህ ጋር 13.6 ኢን ዘ ፓወር ኦፍ 3 ኪሎግራም ፐር ሜትር ኪዩብ ሲባዛ ጂ ስንት ነው? 10 ሜትር ፐር ሰከንድ ስኩዌር ሲባዛ ሃይት። እያንዳንዱን ማባዛት ይኖርብኛል። ይህንን ስተነትነው በአንድ ሺህ ላባዘ። ይህን ቁጥር በአንድ ሺህ ስታባዙት እቺ ነጥብ ተወጣና 103.36 ነጥቧ ተወጣና 2 ዜሮ ጨምራለሁ። እቺ 1 ዜሮ ነው የምጨምረው። እዚህ ጋር 1 2 3 በአንድ ሺህ ስታባዙት ይሄ ይመጣል ማለት ነው። 103,360 ፓስካል ይሆናል። ይህንም በአንድ ሺህ ስታባዙ ስንት ነው የሚሆነው? 1 3 6 አንዷ ነጥብ እዚህ ጋር 2 ይሆናል። 2 ዜሮዎች ይኖራሉ። እዚህ ጋር 1 ዜሮ አለ። ስንት ይሆናል? 136,000። ይህም በዚህ ስታባዙት 10 ሲባዛ በሀይት ይሆናል ማለት ነው። ኦኬ ቦት ሳይድስ 136,000 ይህንም በ136,000 ይሆናል ማለት ነው። ኦኬ ዩኒቱ ኪሎግራም
ያ ሜትር ኪዩብ በሜትር ይጣፋል እያለ ጀስት እንደዛ ነው። መጨረሻ ላይ ሀይቱ በሜትር ብቻ ማስቀመጥ በቂያችን ነው። ኦኬ በዚህ መሰረት በካልኩሌተር ስንሰራው 1 0 3 ስንት ዜሮች አሉ? 3 6 0 አይደል? 103360 ሲካፈል እዚህ ጋር ደግሞ 136000 ታካፍሉት ስንት ይመጣል? 0.76 ሜትር። መልሳችን ይሄ ነው። ይህን አይነት መልስ ካለ ትክክለኛ መልስ እሱ ይሆናል። ካልሆነ ኮንቨርት እናደርጋለን። 0.76 ሜትር የሚል የለም አይደል? 7.6 ሜትር ይላል። ይሄ አይሆንም። 0.76 ነው። በሚሊሜትር በሴንቲሜትር ነው። ወደ ሚሊሜትር እንቀይረው። 1 ሜትር ስንት ሚሊሜትር ነው? 1000 አይደል? 1000 ሚሊሜትር ነው። 0.76 ሜትርን በ1000 ማባዛት ወደ ሚሊሜትር ለመቀየር 0.76 ማለት ስንት ነው? እዚህ ጋር እናባዛው። ይሄ ያገኘነውን በ1000 እናባዛው። ወደ ሚሊሜትር ስንቀይረው ስንት ነው? 760 ሚሊሜትር። በሌላ አባባል ይሄ ያገኘነው ቁጥር 760 ሚሊሜትር። ወደ ሴንቲሜትርም እንቀይረው። 1 ሜትር ስንት ሴንቲሜትር ነው? 100 አይደለ? ያገኘነው 0.76 ነው ሲባዛ በ100 ወደ ሴንቲሜትር ስንቀይረው 76 ሴንቲሜትር 76 ሴንቲሜትር። መልሳችን ወይም በዚህ ወይም በዚህ ወይም በዚህ መሆን አለበት። በሜትር የለም አይደል? ትክክል አይደለም። በሚሊሜትር ደግሞ 760 76 ነው የሚለው። ይሄ አይሆንም። 760 ሚሊሜትር ነው፣ ሴንቲሜትር አይደለም። ይሄ አይሆንም ማለት ነው። ወይንም 76 ሴንቲሜትር ይላል። ይሄ ኦኬ። እንደምታዩቸው ቁጥሮቹ በጣም አደገኛ ናቸው፣ ምክንያቱም ማስተዋል ይፈልጋል። ኦኬ ወደ ሜትር እና ወደ ሚሊሜትር፣ ወደ ሜትር በሜትር 0.76 ሜትር ነው። ወደ ሚሊሜትር 760 ሚሊሜትር። ይሄ 760 ሴንቲሜትር ነው፣ ግን ሚሊሜትሩ 760 ነው። ወደ ሴንቲሜትር ሲቀየር ደግሞ 76 ሴንቲሜትር የሚለው ትክክለኛ መልሳችን ነው ማለት ነው። ኦኬ በዚህ መሰረት ኮንቨርት ማድረግ ይኖርባቸዋል። ወይንም 1 ሜትር 100 ሴንቲሜትር ነው፣ ወይንም 1 ሜትር 1000 ሚሊሜትር ነው። ያገኛችሁትን ቁጥር በ100 እና በ1000 ማባዛት። በ1000 ስታባዙ 760 ሚሊሜትር ይመጣል። በ100 ስታባዙ ደግሞ 76 ሴንቲሜትር ይመጣል። ስለዚህ በቀላሉ እንዴት ነው እየሰራ ነው የሚለውን ደግማችሁ እዩት። ለዛሬ ይሄን ይመስል ነበረ። እስከ 53 ያሉ ጥያቄዎችም በዚህ ክፍል አይተናል። በቀጣይ ሌሰን ደግሞ ከ54 ጀምሮ እስከ 60 ያሉ ጥያቄዎችን አብረን በጋራ እናያለን ማለት ነው። እስከዚያው ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ